ጀመሪያችን መጥፎል ሲጀመር ጠፋች አልጠፋች ለኔ ጠቅመኝ ምን ይያው እሺ አንዴ ጋራፍ ማለት ምን ማለት ነው እህቴም እንደዛው ነች ጥሩ ባህሪ ያላትኝ መልካም ባህሪ ነው ያላትኝ ከሰዎች ጋር ያላት ግንኙነት መጣው ምናም ብለኝ እኔ ማጋጣሚ ለስራ ልወጣ ነበርና ቀርሚያስ ነው የወጣሁትኝ መረጃ የመስጠት ችግር አለ እና መረጃዎችን ለመስጠት ፍቃደኛ ብትሆን ደስ ይለኛል እኔ ደግሞ ለኔ ደግሞ ባለቤቴ ብትሆንም ግን ከኔ ይልቅ ደግሞ እህቷን ታስቀድማለች ገብቷል አይደል እህቷ ደግሞ በመሃል ግን ያው ይቆየች አላ የሰው ልጅ መቼም ይሆነ አንዳንዴ ባሪው ቀስ ያለ አይደል የዋለ ያደራር የሚገባ ለመጀመሪያ ጊዜ ያው በቃ ሳቃት ያልኩኝ በሂደት ባስረዳሽ አይሻል ለምንድን የምታስረዳኝ እህቴ እኮ ጠፍታለች እኮ እህቴ ምን ላይ ትሞት እኮ ማውቀው ነገር የለም ምን እንደሆነች እኮ አላውቅም እኔ ምን ያክል ተጨነቅኩ አንተ አታውቅም አልገባህም እኮ ደግሞ እኔ ባለቤቴ እንድታውቅም አልፈልግም ለሷ ይሄን ነገር እንትን ብላ ደግሞ ከእህቷ ጋር እንድትቀያየም አልፈልግም ከዛ በኋላ ነው በቃ ምን ብዬ ልንገር በተቀሉ ግን ይሄ ነው ብዬ መናገር ባልችልም ግን አሁን ትልቁ መፍቴ እህቷንች ፈልጉልኝ ሲጀመር አንተ ሰሞን ያለ ባህሪም ተቀይሯል ሌላ ሰው ሆናን እኮ የድሮ ባህሪ የለም ልክ ነሽ እኮ ምክንያቱ ምንድነው ሊቀየርብሽ ይችላል ግን ደግሞ እኔ ውስጤ አላ የሆነ አንተ ከኔ እየደበከ ነው ማንነ ባህሪን ይቀያየርክ እና ግራ ገባኝ እንዴት ሰው ልጅ ከመሬት ተነስቶ ጻባዩ ይቀየራል ምናምን አልኩኝ እና ያው እህቴ ጋር እናወራለን በግልጽ ነው የምናወራው ምን ደባበቀው ነገር የለም እና የአሪፍ ባህሪ ምናምን ነገር ነው ያላት ከሱ ጋር ያለው ነገርና እህቴ የት እንዳለች እንድታጣሩልኝ ነው የምፈልገው እና መረጃውን የት እንደደረሰ እንድትናገሩ ስራ ቦታው ነው የሚውለው ግን አሉት ጓደኞች አሁን ብዙ ናቸው እንግዲህ ውድ ተመልካቾቻችን እንግዲህ ዛሬ የምንገኘው እንግዲህ የሰላም ቤት ነው ወደ ውስጥ እንግባ እህቴ መጥፎ በጣም መጥፎ እንጂ ሲበዛ አንቺ ማታቂያቸው ብዙ ነገሮች ስለዚህ እንዴት እንደዚህ አይነት እየዋሽ እንደሆነ እኮ እየገባኝ ነው እንዴት እንደዚህ ልትዋሽ እንደፈለክ አልገባኝም ለምን እንደምትዋሸኝ እስኪ አንተ ለመጨረሻ ጊዜ ከመጥፋቷ በፊት የሆነ የነበራትን ባህሪ እስካስታውሰኝ እንዴት ነበር ያው እንደዚህ መፍትሄ ከናንተስ በተረጋጋ መፍትሄ እንደዚህ ቁጭ ብለን ስንነጋገር መፍትሄ እናገኛለን መጀመሪያ ግን አንተ መረጋጋት አለብህ ቻርጀር ኳድ ገራስ ቢያንስ እንኳን እኮ ስልክ እንዳይሆን እንኳን አትፈልግም ከዛ በፊት ግን ስልኩን ይጋኮ ነበር ሲውል የነበረው የሆነ የተለየ በቃ በጣም ከሷ የማልጠብቀው ባህሪ ነው ያዩት ከዛን በበነገው በሁለተኛ ቀኑ ምናምን ይሄን እንደዚህ ባደረኩት በሁለተኛ ቀኗ ነው የጠፋችሁ እሱን እንግዲህ እኔም ማስቀያሚ ልሁን እሷም ማስቀያሚ ትሁን ባልና ሚስት ማለት አንድ አምሳል አንድ አካል ናቸው ከዚህ ባህሪው እንድትቆጣ ማድረግ ይቻል ነበር እና ይሄንን መደበቁ ለምን አስፈለገ ምክንያቱም ወደ 7 አመት አካባቢ አብራችሁ ኖራችሁ ሰዎች ናቸው ይሄን ነገር ማድረግ ትችል ነበር ዝምታን ለምን መረጥክ እኮ መዋየት እንችል ነበር አይደል ምን አለ መሰለ ሰላም ውድ ቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን በያላችሁበት እንግዲህ ዛሬም በሌላ ታሪክ ተገናኝተናል እናንተን ያስተምራል የተለያዩ ቁም ነገሮችን ያስጨብጣል ብለን የምናስባቸውን ታሪክ ወደ እናንተ እናቀርባለን ዛሬ ደግሞ አንድ እህታችን ወደ ቤቷ ጋብዛን እንግዲህ ምንድነው የተፈጠረው የሚለውን ነገር ለማጣራትና መፍትሄ አካል ለመሆን ወደሷ ቤት መተናል እንግዲህ እስኪ ምን እንደገጠማት ትነግራናለች እስኪ አብራችሁን ቆዩ ሰላም ነቴ ሰላም እንዴት ነሽ ሰላም እንዴት ናችሁ አለን እግዚአብሔር ይመስገን እሺ እስኪ ያው በስልክ አንዳንድ ነገሮች አጫውተሽናል ግን ያው የበለጠ ደግሞ ምንድነው የተፈጠረው የሚለውን ነገር የበለጠ ለማወቅ ነው ወደዚህ የመጣ ነው እስኪ መጀመሪያ ራስሽን ለቤተሰቦቻችን አስተዋውቂ ከዛ በኋላ ስለተፈጠሩት ነገሮች ቀስ በቀስ የጠይቁሽ ትመልሽልኛለሽ ማለት ነው እሺ ያው እንግዲህ እኔ ሰላም ባላለው እና እዚህ ከባለቤቴ ጋር ነው የምንኖረው እና አንዲት እህቴ ጋርም ነበር እና ሰሞኑን ትንሽ የሆነ ችግር ገጥሞኝ ነው ወደዚህ ጋብዝኳችሁ እና እህቴ ደግሞ ከዚህ ሰሞኑን ጠፍታብኛለች እና ከባለቤቴም የተለየ ባህሪ ያዩበትም ስለሆነ እሱን እንድታጣሩልኝ ስለ እህቴም ያለው ነገር እሱን እንድታጣሩልኝ ጭምር ነው ጥሩ ያው እንግዲህ
በስልክ እንደነገርሽኝ ትንሽ ተረባብሸሽ ነበረ። እስኪ ከመቼ ጀምሮ ነው የጠፋችው? እስኪ ስላለው ነገር ስለ ባለቤትሽ ስለ አንቺ እስኪ የተወሰነ ነገር ብትነግሪኝ። ያው ባለቤቴ ጋርም አሁን ወደ 4 ዓመት ሊሆን ነው ከተጋባን። በፍቅር ደግሞ 3 ዓመት ቆይተናል። እና በዚህ አጋጣሚ ማለት አብረን ብዙ ጊዜ ስናሳልፍ ነው። አንድ ቀን ተጋጭተን አናቅም፣ ተጣልተን ማናቅም፣ የተለየ ባህሪ ማይችበት አላቅም። ተሳስበን ተከባብረን ነው የምንኖረው። እህቴም እንደዛው ነች። ጥሩ ባህሪ ያላትኝ፣ መልካም ባህሪ ነው ያላትኝ። ከሰዎች ጋር ያላት ግንኙነት መልካም ባህሪ ነው ያላትኝና አንድ ቀን እሷም መጥፎ ባህሪ ማይችበት አላቅም። እሷም አክብራን በፍቅር ነው የምትኖረው እኛ ጋር። እና በአጋጣሚ ምንም በማላውቀውና ምንም ባላሰብኩበት ሰዓት ላይ ድንገት ቁርስ ምናምን በልተን መጣው ምናምን ብለኝ እኔም አጋጣሚ ለስራ ልወጣ ነበርና ቀድሚያስ ነው የወጣሁት። ከዛ ስመለስ የለችም። ትመጣለች ብዬ ብጠብቅም የለችም። ስልኳም ሊሰራልኝ አልቻለም። እና ባለቤቴንም ስጠይቀው አሬን ምንም አውቀው ነገር የለም በቃ እንዴት ምናምን ትጠፋለች ምናምን ነገር አለኝ። እሱም ምንም እየነገረኝም አይደለም ማውቀው ነገር የለም ነው ያለኝ። እና በጣም ስለተጨነቅኩኝ እና ደግሞ ባለቤቴ በቃ ከወትሮ የተለየ ባህሪ ማየት ጀመርኩኝ። ስልክ ማውራት ከኔ ርቆ ማውራት ጀምራን። ብዙ ጊዜ ስልክ ይደወልለታል። ከዛ ብቻውን የሆነ የማውራት ስማኔ ሳላ አይደል ልክ እንደዛ አይነት ባህሪ አለ። እና የሆነ ነገር ስጠይቀው ምናምን የሆነ የመነጫነጭ ነገር አለ። ከዛ የሆነ ነገር ስጠይቀውም የሆነ እንትን አለ፣ በግልጽ የማውራት ነገር የለም። እና ግራ ገባኝ። እንዴት ሰው ልጅ ከመሬት ተነስቶ ጸባዩ ይቀየራል ምናምን አልኩኝ። እና ይሄ ነገር ስለተጨነቀኝና ግራ ስለገባኝ እናንተን እስኪ እንድታጣሩልኝ ነው የፈለኩት። እስኪ እኛም እንግዲህ ማድረግ የምንችለውን ነገር በሙሉ እናደርጋለን። እስኪ ስለ እህትሽ ንገሪኝ። እህትሽና ባለቤትሽ ያላቸው ቀረቤታ፣ እህትሽና አንቺ ያላችሁን እስኪ ቀረቤታ እንዴት ነው? ያው እህቴ ጋር እናወራለን፣ በግልጽ ነው የምናወራው። የምትደባበቁት ነገር የለም? የምንደባበቀው ነገር የለም። እኔ ስራ በሚሄድበት ሰዓት ላይ እሷ ቤት ከዋለች ቤት ያለው ነገር ሁሉ ሰርታ የምትጠብቀኝ፣ እሷም ስራ ስትሄድ እኔም ቤት ያለው ነገር እንትን ብዬ ነው የምጠብቃት። ያለው ነገር ተከባብረን እንትን በቃ ፕሮግራም ሲሆን መስማ አብረን ነው በቃ አብረን እንዝናናለን፣ እንጫወታለን፣ በግልጽ እናወራለን። ችግሮቻችን ካሉ ችግሮቻችን አብረን በጋራ እንፈታለን። ከዛ ባለቤቴ ጋርም ልክ ጥሩ ባህሪ ነው የነበራትኝ። ያወራሉ ያን ያክል እንደኔ ማለት ባይሆንም ያው ባለቤቴም ስለሆነ ያለው ነገር ይታወቃል። እሷ ብዙ ማውራት አትፈልግም ማለት የሆነ ተፈጥሯዊ ባህሪዋ ብዙ ጊዜ ዝምተኛ አይነት ነገር ባህሪ ያላትኝ እና በዚህ ምክንያት እንትን ያን ያክል ከባለቤቴ ጋር በጣም የተጋነነ እንትን የላቸውም። እና የአሪፍ ባህሪ ምናምን ነገር ነው ያላትኝ። ከሁለታችሁ ጋር ምንም የተለየ ነገር አላየሁም። ጥሩ እንግዲህ እንደነገርሽኝ ያው ብዙ ቀረቤታ እንዳላችሁ ነግረሽኛል። እስኪ ከመጥፋቷ በፊት የረበሻት ወይ ያስጨነቃት ነገር ነበረ? በደንብ ያን ያክል አላስተዋልኳትም እንጂ ከመጥፋቷ 3 ቀን ወይ 4 ቀን በፊት ማለት ነው እንትን የሆነ ብቻዋን የሆነ ዝም ብላ የመተከዝ ነገር አለ አይደል? ከዛ በቃ የሆነ የመጨነቅ ነገር ማምን አልፎ አልፎ አይባታለሁኝ። ከዛ ምን ሆነሽ ነው ምናምን ስላትኝ አይ ምንም አልሆንኩም በቃ እንዲሁ ምናምን የሆነ ስራ የሆነ ምክንያት ትፈልጋለችና ስራው ምናምን አልተመቸኝም ስላልቀይር ፈልጊ ምናምን ነገር ነው የምትለኝ። አይ ለምንድን ነው በግልጽ ማትነግሪኝ? ችግር ካለ እኔና አንቺ እንደዚህ ነው እንደምናወራው ለምንድን ነው እንደዚህ የምትሆኚው ምናምን ስላት አይ በቃ ምንም የተፈጠረ ነገር የለም በቃ ከራሴ ጋር ከስራውም ጋር ምናምን ስላልተመቻቸልኝ ነውና እሱም ነገር ይስተካከላል በቃ ምናምን ነው የምትለኝ። ከዛ ውጭ ምንም ከሷ የተለየ ነገር ያየሁባት ነገር የለም። ምናልባት ከሷ መጥፋት ጋር ተያይዞ ልትፈልጓት አልሞከራችሁም? ወይም ደግሞ ዘመድ ጋር ሄዳ ሊሆን አይችልም? ጓደኞች ምናምን እንደነዚህ አይነት ነገሮችን ሞክራቸዋል? ምናልባት የሚያስጨንቃት ነገር ኖሮ ለማረፍ ወይ ዘመድ ጋር ወይ ጓደኛ ጋር ወይ ተወሰነ የምትቀርባቸው አይነት ሰዎች ጋር ሄዳ ሊሆን አይችልም? አይ ያነከ ቤተሰብ ፋሚሊ ምናምን እኛ ጋር እዚህ ቅርብ ቦታም የሉም፣ ያነከ ቤተሰብም የለንም። ለዛ ነው ከኛ ጋር የምትኖረው ቤተሰቦቻችን ስለሌሉ ነውና
እሷም እንደተጨናነቅ ብቻዋን ኖሮ ስለሚከብዳትኝ እኛ ጋር እንድትኖር ነው ያደረኳትኝ ከዛ ውጭ ጓደኛ ደግሞ ያን ያክል በጣም የምትቀርበው ምናምን የላትም በስራ ምናምን ነው እንጂ እንደዚህ በጣም ሪሌሽን ያላትኝ ጓደኛ ምናምን ነገር የላትም ያን ያክል እና የት ትሄዳለች ብዬ ላስብ እችላለሁኝ እና እኔ እንጃ ብቻ ይጨንቃል በጣም ከባድ ነውና የት እንደምትሄድ አላቅም ግራ ገብቶኛል እንዴት ድንገት ልጠፋ እንደቻለች አላቅም ብቻ ከባድ ነው አይዞ ያ እስኪ ባለቤትሽ ሊፈልጋት አልቻለም ቀደም በንግግርሽ ውስጥ እኔም አላቅም የት እንዳለች አላውቅም ሚል ነገር እንደነገረሽ ነግረሽኛል ግን ሊፈልጋት አልሞከረም አይ እንዳባባሉ ከሆነ ፈልጋታለሁ በቃ አንቺ አትጨነቂ አትረበሽ ችግር የለም ልትሄድ ትችላለሽ ወይ አንድ ታክስት አለችና ምን አባስቷ ጋር ምናምን ሲለኝ ጋር አትሄድም ሲቀጥል ደግሞ እኛ ጋር ያን ያክል ሪሌሽን የላትም አክስታችን ብትሆንም ብዙም አንቀራረብም ከአክስታችን ጋርና እሷም ያን ያክል አንትራትራትም ማለት አትወዳትም ብዙም አይደለችምና መሄድ አትፈልግም እሷም ስለማትጠይቀን እና እሷ ማም ሲለኝ አይ ጭራሽ አትሄድም አልኩትኝ እስኪ ቻልኩትን ለማከር ምናምን ነገር ነው ግን ያን ያክል በጣም ጠብቆ ሊፈልጋት የቻለ አይመስለኝም ለምን ይመስልሻል እኔ እንጃ አላቅም ግራ ገብቶኛል የምትጠራጠሪው ነገር አለ ያው ምናልባት ለመጠራጠር ሳይሆን በቃ ሰሞኑን እያዩበት ያለው ባህሪ የሆነ ጥርጣሬ ውስጥ የሆነ ላላ የሆነ ምልክስ ነገር ምናልባት ውስጥ የሚፈጥረው ነገር አለ ምናልባት ስልክም ሲያበዛ ያለውኝ እኮ ታራል ሞከርሽም አሁን ከማን ጋር ነው ማለት እንደ ሚስት ከማን ጋር ነው ስልክ የምታወራው አዳዲስ ያው ብዙ ጊዜ ቆይታችኋል አዳዲስ ባህሪ ሲመጣ ምንድነው ስልኩን ቼክ የማድረግ ነገር ወይ ለመስማት መሞከር ምክንያቱም ያለሽበት ጭንቀት ቀላል የሚባል አይደለም እህትሽ ነች የጠፋችው እና አዳዲስ ባህሪ ሲያመጡ ለማውራት ወይ በራስሽ ነገሮችን ለማጣራት አልሞከርሽም ከሱ አንፃር ማይ ሞከር ያለው ከስልኩን ብዙ ጊዜ ሲደውል ለምንድነው ሰሞኑ የተለየ ባህሪ ያመጣ ነው ምን ሆነ ነው የተፈጠረ ነገር አለ እንዴ ምናምን ስለው ሲቀጥል እህቴ ጠፍታለች እኔ በዚህ ጭንቀት ውስጥ አንተ እንዴት እንደዚህ ባህሪ ይቀየራል እህቴን ደግሞ ወደም ልትፈልገኝ ይገባል ምናምን ስለው አይ በቃ እኔ ስራ ምናምን ስለበዛብኝ ነውና የስራ ስልክ ነው እንደዚህ የሚደወልልኝና ምንም የተለየ ነገር የለም ምናምን ነገር ነው የሚለኝ ከዛ ስልኩ ምናምን ለማሞከር ለማየት ስሞክርም ያን ያክል ስልኩን እጅ ላይ ሊገባ አልቻለም እና በጣም የሚጠነቀቀው ስልኩንም በጣም የሚጠነቀቀው ከእጁ ሊለይ ራሱ አይችልም ቻርጅ እንኳን ራሱ አድርጎ ጥሎ አይወጣም በቃ ቻርጀር ያደርጋል እዛው ፊት ለፊት ነው ቁጭ የሚለው ይሄው ከመቼ ጀምሮ በቃ ልጅቷ በቃ ከጠፋች አንድ ቀን ወይ ሁለት ቀን ልዩነት ምናምን መሰለኝ እንደዛ አካባቢ ነው እስኪ ምናልባት ይሄን ነገር ለፖሊስም አላመለከታችሁ አይደለም አላመለከትኩም ምክንያቱም ቀጥታ እስኪ መጀመሪያ እናንተ ነው የጠራውበት ምክንያት እስኪ እናንተ መጀመሪያ ያለው መረጃ አጣሩልኝና ከዛም በኋላ ከያዩኝ ወደ ፖሊስ አመለክታለሁ እያልኩ ነው አዎ በስልክም እንግዲህ ስትነግሪኝ ይሄን ነገር ለፖሊስ ግልጽ እንዳላደረግሽ ነግረሽኛል እንግዲህ እኛ መፍታትን በምንችለው መንገድ እንፈታለን እስኪ ምን ያህል ጊዜ ሆናት ከጠፋች አሁን በቃ ዛሬ ሳምንቷ ሊሆን ነው ሳምንት ከዛሬ ነገ ትመጣለች ያው እየጠበቅኩ ነበር ብዙ ሰዎች ምናልባት የሥራ ባንደረቦች አሉ የሥራ እንትኖች አሉ እነሱን ጠየቅኩኝ ያለው ነገር ያጣራው ነበር ሰሞኑን እንትን ያልኩትኝ ከዛሬ ነገ ትመጣለች ያልኩኝ ነበር ሳያት ግን የምትመጣ ነገር አይደለችም እና እናንተን ለማጥራት ተገደድኩ ማለት ነው እስኪ ምናልባት መታዘውትራችሁ ቦታዎች አሉ እንዳልሽኝ ዝምታ ብዙ ጊዜ ዝምታ ታዘውትራለች ብለሽኛል እስኪ እንደው ያው እንደ እህት ብዙ ነገር ስለማትደባበቁ እሷ ልትኖር የምትችልበታለች ወይም የሷ ቦታ ነው ይሄ ልትዩ የምትችልው ቦታ አለ ለኛ እንደው ፍንጭ እንደሆነ ከደበራት ወይም ደግሞ ትንሽ እንትን ካላት ቤተክርስቲያን ነው የምትሄደው ከዛ ውጭ ደግሞ የመናፈሻ ቦታ እዛ ቦታ ሄዳ ራሷን አረጋግታ ወይም ደግሞ ወካ አድርጌ ለምጣው ምናምን ይሄን ያክል የምትወጣበት ምክንያት የላትም ከስራዎች ቤት ነች ምንድነው የምትሰራው
ያው ስራዋ ደግሞ አካውንቲንግ ነው። ኦኬ እና በቃ በሱ ነው የምትሰራው። ለመጨረሻ ጊዜ እንግዲህ ከመጥፋቷ በፊት ስራው ቦታ ላይ የነበራት ሁኔታ እንዴት ነበር? ምናልባት ከሱ ጋር የተያያዘ ነገር ይሆናል? አይመስለኝም። ከሂሳብ ጋር የተገናኘ አይመስለኝም። ምክንያቱም እዛ ይጫጣርቻለሁ ያለው ነገር ጓደኞቿም አሉ እዛ ስራ አብረዋት የሚሰሩ ልጆች አሉ ምናምን እነሱን ስጠይቃቸው እኛ ራሱ እኛም ማለት ሰሞኑን እኛ ጋር እየሰራች እያለ በ2 ቀን 3 ቀን ውስጥ ቀዝም ብላ ትረብሻለች፣ ትጨናነቃለች። ምን እንደሆነች አናቅም። የነገረችን ነገርም የለም። ግን ከወትሮ ባህሪዋ ተቀይሮብናል ምናምን ነገር አሉኝ። ከዛ ምንድነው ችግሩ ምናምን ቢስ ጠይቃቸው ምን ነገር እነሱ የሚያውቁት ነገር የለም። ከዛ ውጭ ድንገት ነው በቃ እነሱ ጋር የጠፋችው እንጂ ከስራው ጋር ምንም የተጋጨና የተገናኘ ነገር የለም። እንግዲህ ያው ሌላ የምትነግሪኝ ነገር አለ? ያው እንግዲህ አሁን እናንተ ያለው ነገር ባለቤት ያለው ነገር እንድታጣሩልኝ ማለት ያለው ነገር ተከታትላችሁ ከሱ ጋር ያለው ነገርና እህቴ የት እንዳለች እንድታጣሩልኝ ነው የምፈልገው እና መረጃውን የት እንደደረሰ እንድትነግሩኝ። ጥሩ እንግዲህ እንሞክራለን እኛ። ባለቤትሽ አሁን በዚህ መንገድ እየፈለግሻት እንደሆነ ያውቃል? አያውቅም። ለምንድን ነው መደበቅ የፈለግሽው? ምክንያቱም ከሱ አሁን ያለው ባህሪ ስለተቀየረ እሱን ተከታተሉልኝ ስለምፈልግ እሱ እንዲያውቅ አልፈልግም። እንደምትከታተሉት ካወቀ ያለው ነገር መረጃው ማግኘት አልችልም። እስኪ ጓደኞች አሉት አብሮት የሚንቀሳቀሱ ሰዎች አሉ? የት ነው እሱ ሰዋዋሉ? ምክንያቱም አንድ ሰው ሲጠፋ በዙሪያ ያሉትን ሰዎች በሙሉ ነው ቼክ የምናደርገው የምናጣራው የምንከታተለውና ከዛ አኳያ ልትሰጪኝ የምትችይው መረጃ አለ? ብዙ ጊዜ እንግዲህ ባለቤት የት ነው መሰለኝ የሚውለው? ስራ ቦታ ነው የሚውለው። ግን ያሉት ጓደኞች አሁን ብዙ ናቸው ማለት በጣም ብዙ ናቸውና በስራም የሚያገኛቸው አሉ። ስራው ደግሞ ብዙ ሰው ጋር የሚያገናኝ ስራ ስለሆነ በደንብ አሁን ቋሚ የምትለው ጓደኛ የለም ለጊዜው። ግን ብዙ ሰው ጋር ነው እንትን ያለው እና ይሄ ነው የምለው ደግሞ በደንብ ማቀው ሰው የለኝም። ጥሩ እንግዲህ ያው የነገርሽኝ ነገሮች አሉ፣ የምትሰጪኝ መረጃዎች አሉ። እንግዲህ እሱን ይዘን ደግሞ ማጣራት ያሉብን ነገሮች ይኖራሉ። እነሱን አጣርተን እንግዲህ ተመልሰን እንገናኛለን። የስልክ ቁጥር ልጅቷ ትኖራለች ብለሽ የምታስቢበት ቦታ የተለያዩ መረጃዎችን በሙሉ ለኛ ትሰጪናለሽ። ይሄንን መረጃዎች አደራጅተን እንግዲህ ማድረግ ያሉብንን ነገሮች በሙሉ አድርገን እጃችን ላይ መረጃ ሲኖር እንግዲህ ደግሞ መልሰን እንመጣለን። ባለቤትሽንም አንዳንድ መረጃዎችን ካጣራን በኋላ የሆነ ያገኘነው ነገር ሲኖር ተመልሰን መተን ደግሞ ከባለቤትሽ ጋር የምናወራበትን መንገድ እንፈጥራለን። አይዞሽ በርቺ። እንግዲህ ውድ ተመልካቾቻችን ብዙ መረጃዎች ሰጥታናለች። እንግዲህ የበለጠውን መረጃ ደግሞ በማስረጃ አረጋግጠን ተመልሰን ከዚህ ጉዳይ ጋር እጃቸው አለበት ወይም ደግሞ የሚጠረጠሩ ሰዎችን ቁጭ ብለን እናወራቸዋለን። እስከምንገናኝ ድረስ መልካም ቆይታ። እንግዲህ ውድ ተመልካቾቻችን እንግዲህ ዛሬ የምንገኘው እንግዲህ የሰላም ቤት ነው። ሰላም እንግዲህ እህቷ እንደጠፋችበትና እንደምፈልጋት አንዳንድ መረጃውን ሰጥታን ነበር። እንግዲህ ከሷ ጋር የተገናኘ ነገሮችን በሙሉ ለማጣራት ሙከራ አድርገን ነበር። እንግዲህ ዛሬ ያገኘናቸው መረጃዎች አሉ። የተለያዩ እሷም የሰጠችን መረጃዎች አሉ። የባለቤቷን አዋዋል ከልጅቷ ጋር ወይም ከሰላም እህት ጋር ይገናኛል የተባሉ ነገሮችን በሙሉ እንግዲህ አጣርተን ነው ዛሬ እዚህ የመጣ ነው። እንግዲህ ባለቤቷንም በደንብ ክትትል አድርገን ያገኘናቸው ነገሮች አሉ። እንግዲህ ዛሬ እዚህ ቤት ስንገባ ምን እንደሚገጥመን አናቅም። እኛ ያገኘነውን መረጃ ለማጣራት በማስረጃ ለማረጋገጥ ካንደበቱ መስማት ያሉብንን ነገሮች በሙሉ ለመስማት እንግዲህ ሙከራ እናደርጋለን። በስልክ እንግዲህ ሰላም ቤት እንዳለ ነግራኛለች ባለቤቷ። እሱን ደግሞ የማፋጠጥና እንግዲህ የሚያደርጋቸው አንዳንድ እንግዳ የሆኑ ነገሮችን ከሷ አንደበት ለማረጋገጥ እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ውስጥ እንግባ። ሰላም እንዴት ነሽ? ሰላም ነው አለን። ሰላም እሺ እንግዲህ መተናል። እሺ ሰላም ነው አለን። እንዴት ነው? ምንድነው? የምን ካሜራ
ተረጋጋና እኔ ጠራው የምን ካሜራ እኔ ጠራውት ይረዳና ይመጣው አንዴ መረጋጋት እህቴ እንደጠፋሽ ታውቃለህ በቃ እሷን እንዲያፈራ ከምን እንደላክሽ ነው የምናውቃለሁ ስለዚህ ሲጀመር ያቺ መጥፎ ልጅ ሲጀመር ጠፋች አልጠፋች ለኔ ጠቅመኝ አይጠቅመኝ ቆይ አንዴ ተረጋጋ ካሜራ ነው ካሜራን አጥፋል ካሜራ እኮ እሺ አንዴ እናጠፋለን ተረጋጋ ካሜራን አጥፋል እንዳትጠቀም ምን ይያውቅ ነው እሺ አንዴ ጋረፍ ማለት ምን ማለት ነው እቺ ጠፋች አልጠፋች ላንቺ ምን ትሰራለሽ በጣም መጥፎ እንጂ ሲበዛ አንቺ ማታቂያቸው ብዙ ነገሮች አሉ አይገርምሽ እሺ አንዴ ልትናገሩ ያውቅ መጥፋቷ በጣም ጠቃሚ ነው አንቺ ሰላም አንዴ ምንድነው እኔ ማላቀሽ ነገር ምንድነው ማለት ነው አንዴ ተረጋጋና ቁጭ ብለን አንቺ ማታቂያቸው ብዙ እኮ ነገሬ ምንድነው ስለዚህ መጥፎ ነገር እያወራህ ነው በጣም መጥፎ ልጅ ነች ስለዚህ አንዴ ተረጋጋኝ ማንንም ከቤት ያለ ቃል እንዲገባ ባህሪ በጣም ተቃይሮ አንዴ ተረጋጋና ቁጭ ብለን ማውራት እንችላለን ስለአንተ እኮ ምንም አሁን ምንም እያወቅኩ አይደለም እኮ እሺ ይኸውልህ ተረጋጋው ነገር የለም በቃ ነገር ካለ ነገር አስወጭልኝ ለምን ነው የሚወጡት እነሱ እኮ ሊረዱ ነው የመጡት የምን እርዳታ ነው ንገረኝ ቸገረሽ እህቴን ያፈራልሽ አንተ ታፈራልሽ እህቴን አፋልግልኝ ስለ እህትሽ እኔ ሄደችበትን ቦታ አንቺ ከምን ታውቂያለሽ ታውቃለህ አንተ እኔም አላውቅም አንቺ ማታውቂም መጥፎ ሰውን ፈልገሽ የሆነ ሰው መጥፎ ሰውን እህቴን እቺ ያልኩ ታገኛለሽ ሲቀጥል ደግሞ ማለት ነው እሷም መጥፎ እንደልኩ እሺ ተረጋጋ አንተ ሆን ብላ እንደጠፋች ነው መጥፎነቷ ንገረኝ ምንድነው መጥፎነቷ ያን ያክል ጊዜ አብረን ስንኖር አንቺ ማታውቂው ብዙ ነገር አለ እኮ እሺ ተረጋጋ እኮ ንገረኝ እሱን ምንድነው አሁን ታስወጭልኛለሽ እነሱ አይወጡም አሁን አስወጭልኝ በፈጠረሽ ተረጋጋሽ አንድ ቁጭ ብለን ማውራት እንችላለን በቃ ያገኙት መረጃ ካለ እንደምን ነው በቃ ተረጋጋ እኛ ጋዜጠኞች ነን የሰላምን እህት ልንፈልግ ነው እዚህ የመጣ ነው እና ተረጋግተን ቁጭ ብለን እናወራለን ካሜራውን ኮን ይረበሻል ልናጠፋ እንችላለን አስጠፋልኝ ካሜራውን እሺ አጠፋላለሁ እሺ ቁጭ ካሜራውን ኮለም ደግሞ አትረጋጋው አንተ ከቻልሽ አስወጭልኝ አይወጡም ሲጀመር በቀደም ካሜራውን እባካችሁ እናንተ አትጣሉ ቆይ ቁጭ በልሽ አንዴ ተረጋጋ ቁጭ በል ይኸውልህ እኔ ጋዜጠኛ ነኝ ህጋዊ ጋዜጠኛ ነኝ እህቷን ፍለጋ ነው እዚህ የመጣ ነው እና ለሌላ አላማችን የጠፋን ሰው ፈልጎ ማግኘት ነው እና ተረጋግተን መፍትሄ ለመፈለግ ጥረት ብናደርግ አይሻልም እስቲ እሺ ያው አለ የሚገኘው መፍትሄ ምን እንደሆነ እስቲ ከናንተ ያው አለ መሰጡኝ መፍትሄ ከናንተስ በተረጋጋ መፍትሄ እንደዚህ ቁጭ ብለን ስንነጋገር እሺ መፍትሄ እናገኛለን እሺ መጀመሪያ ግን አንተ መረጋጋት አለብህ አንተ ምንድነው እንደዚህ ደርሶ ግፍል የሚያደርግ ነገር ምንድነው እኔ በገዛ ቤቴ በተቀመጥኩበት ምንድነው የሆንከው ሲጀመር ሰሞኑን እኮ ባህሪ በጣም ተቃይሮ ምንድነው የሆንከው እንዴ ተረጋጊ ሰላም እስኪ እንተዋወቅ መጀመሪያ ስምህ ማን ነው ስሜ በረከት እባላለሁ እሺ በረከት ይኸውልህ በረከት እንድትረዳኝ የምፈልገው ከፈለክ ህጋዊ ወረቀቶች ማሳየት ይችላልው እኛ አላማችን የሰዎችን ሚስጥር ማውጣት ሳይሆን ችግር ከተፈጠረ የችግሮችን ምንጭ አይተን ለሱ መፍትሄ መስጠት ነው ሌላ አይደለም እና ተረጋግተን ተነጋግረን የሰላምን እህት ፈልገን ማግኘትና ለቤቷ እንድትበቃ ማድረግ ነው አላማችን ሌላ አላማ የለንም ለዚህ ደግሞ መረጋጋት አለብን ከናንተ መረጃዎች ካላገኘን እሷን ማግኘት አንችልም ደግሞ በሰዓት በጣም ብዙ ወንጀሎች በተለያየ መንገድ ሰዎች ጠፍተው እየቀሩ ነው ብዙ ወንጀሎች እየተፈጸሙ ነው ይሄ ማለት ደግሞ ብዙ ጊዜ ወንጀል ሲፈጸም መረጃ የመስጠት ችግር አለ እና መረጃዎችን ለመስጠት ፍቃደኛ ብትሆን ደስ ይለኛል እኔ ምንም የማውቀው መረጃና ምንም የምሰጣቸው ነገር ከኔ ምንም ነገር የለም ከኔ እሷ አንቺ ሁሉን ነገር የምታውቀው እኔ ያው እንደምታቀኝ ወይም ደግሞ ማንም እንደሚያቀኝ ነኝ በቃ ጧት ወጣለሁ ማታ ነው የምገባው ቤት ውስጥ ምን እየተፈጠረ እንደሆነ ምን እየተካሄደ እንደሆነ አላውቅም የማውቀው ነገር የለም በቃ ስለዚህ እኔ በቃ ምን ልበል በቃ በጥቅሉ ስለ ያለው ነገር ሁሉ እኔ ምንም የማውቀው ነገር የለም እሷን ጠይቋት እሷን አንቺ የምታውቀው ጧት ወጣለሁ ማታ ገባለሁ ይሄ ነው ብባል እኔ ምንም የማውቀው ነገር የለም እሷን ጠይቋት ምን እንጠይቃት እሷ በቃ እንዴት እህቷ እንደጠፋችና እንዴት ደግሞ ልትጠፋ እንደቻለች ምክንያቱም ይኖራት አይኖራት እኔ የማውቀው ነገር የለም እቺ ልጅ አንድ ቤት ውስጥ ነው የምትኖሩት አይደል አንድ ቤት ውስጥ ነው የምንኖረው እኮ አንድ ቤት ውስጥ ትኖሩ ሰው ሊያስጠፋ የሚችል ምክንያት እንዴት ካንተ ሊደበቅ ይችላል አንተስ የምታውቀው ነገር የለም ወይ ሁሉንም ነገር እሷን ጠይቋት የምትልበት መንገድ ከምን የተነሳ ነው ምክንያቱም ለምን መሰለ ወንድሜ ልጅቷ እህቷን ቻርል እኔ ደግሞ ለኔ ደግሞ ባለቤቴ ብትሆንም ግን ከኔ ይልቅ ደግሞ እህቷን ታስቀድማለች ገብቷል አይደል እህቷ ደግሞ በመሃል ደግሞ
ይሁን አለ አይደለ የሆነ በጣም ብዙ ክፍተት ያለባት አይነት ልጅ ነች በጣም በተደጋጋሚ ያየዋት ያን ሁሉ ክፍተት ደግሞ እኔ ለማንም የማልነግረው ራሴ ብቻ ደብቄ የሚይዘው ክፍተት ገብቷል አይደል ለማንም ይሄ ነው ያልነገርኩት ልጅቷ የተለያየ በቃ ብዙ ችግሮች ያለባት ልጅ ነች በዛ መሃል ደግሞ እኔ ልጅቷን ይሄ እንደዚህ ነው ብላት ደግሞ የባለቤቴ ስለሆነች ደግሞ ሚስቴ እንዲከፋት አልፈልግም ሚስቴም በጣም ወዳታለሁ አከብራታለሁ ግን ደግሞ በእህቷ የተነሳ ደግሞ እኔ ሚስቴ ላስቀይማትም ላጣትም አልፈልግም ገብቷል አይደል ገባኝ ግን አሁንም ያደረክ ያለው ነገር ልክ ያልሆነ ነገር ነው ማለት እኛ ተረጋግተን መፍትሄ እንድንፈልግ ነው እንጂ ጣት እንድትተቋቋሙ አይነት ነገር አይደለም እና የምትመላለሱት ያላችሁበት ሁኔታ ይገባኛል ግን ተረጋግተን ብናወራ ደስ ይለኛል እስኪ ስለ ሁለታችሁ ስለ ባለቤት እንዴት ወደ ትዳር ገባችሁ እንዴት ተገናኛችሁ የሚለውን ነገር እስኪ በዛው ንገረኝ ያው ባለቤቴ ጋር ያው እንግዲህ በትዳር ውስጥ ከመኖር ከጀመርን ያው አንድ 4 አመት ሆኖናል ያው በፍቅርም ደግሞ በጓደኝነት አንድ 3 አመት አብረን ኖረናል እና ያው እኔ በመማርበት ሰዓት ላይ ያው ተማሪ ነበርኩኝ እሷም ተማሪ ነበረችና ትምህርት ቤት ላይ ነው በቃ አላ የትምህርት ቤት ላይፍ ምናምን በትምህርት ቤት ላይፍ ላይ ነው እሷን ያገኘዋትና በቃ ሳያት ገና በቃ ያው እንዴት ዋልክ እንዴት አደርሽ ምናምን ያው ስንጀምር በዛው ነው የተግባባነው ከዛ በኋላም ያው ለተወሰኑ ጊዜያቶች ያው መግባባት አቃተን ያው ቀስ እያልን ያው ከነገ ዛሬ እየተባባልን ያው ተግባባን ያው በመሃልም ያው ጥያቄ ሳቀርብላት ምናምን ነገር አለች ቀስ እያለ ከአንድ አመታት በኋላ ምናምን ነገር ያው እግዚአብሔር ይመስገን የፈጣሪ ፍቃዱ ነው መሰል ያው በደንብ እየተግባባን ጓደኛሞቹን 3 አመት በጓደኝነት ኖርን ከ3 አመት በኋላም ደግሞ ያው እግዚአብሔር ይመስገን የሱ ፍቃዱ ሆኖልን አብረን እየኖርን ነው ክብር ምስጋና ለእሱ ይሁን አሁንም ቢሆን ደግሞ ሚስቴን እወዳታለሁ አከብራታለሁ በጣም ነው ማፈቅራት እኔ በቃ በጥቅሉ በቃ ትለይብኛለች ሷለኔ ዛሬ ላይ ደግሞ እኔ እህቷ እንደዚህ ያደረገች እህቷ ይሄን መጥፎ ባህሪን ሰራ አደረገች ብዬ ደግሞ እኔ ሚስቴን ላስቀይማትም አልፈልግም እህቷ የሆነ የተለየ መጥፎ ባህሪ ብታሳየኝ እንኳን አይቼ እንዳላየው ሰምቼ እንዳልሰማው በቃ ይሄ ነው ምናምን ነገር ብዬ ለባለቤቴ አናገሪያት አናቀና አሁንም ድረስ ምንም ቢፈጠር ምንም በእህቷ በኩል ክፍተት ቢፈጠርም እኔ ይሄ ነው ብዬ ለባለቤቴ ተናግሬ እሷን ማስቀየምም እሷን ማጣትም ስለማልፈልግ ብዙ ነገሮች አሉና ይሄ ነው እንግዲህ እኔና እሷ ደስ ይላል እውነት እንደዚህ አይነት ፐርሰናሊቲ በጣም ደስ ይላል ግን በንግግር መሃል እህቷ ክፍተት ቢኖርባትም አይነት ነገር አልከኝ ምን ለማለት ነው ምን አይነት ክፍተት ነው ያላት እና የሷ እህት ማለት ደግሞ ያንተ እህት ናት ይሄን ነገር ለመፍታት መሞከር ነው እንጂ የሚሻለው እንደዚህ ክፍተቶችን ያያየን ዝም እያለን ስናልፍ መጥፎ ነገር ሊፈጥሩ ይችላሉ ስለዚህ ምን አይነት ክፍተቶች ናቸው እህቷ ጋር የምታየው እህቷ ስላንተ ምን አይነት ቀረቤታ ነው ያላችሁ እህቷ በነገራችን ላይ ያው በቅርብ ነው ወደኛ የመጣችውና ከኛ ጋር መጣ ያው መኖር ስትጀምር በዛ መሃል ላይ ያው እኔ ከሚስቴ ለይቻለያት በጣም አከብራታለሁ ምክንያቱም የሚስቴ እህት ማለት ደግሞ ለኔ እንደ እህቴም በቃ አላ ሚስቴ ለኔ አካሌ እስከያስኳት ድረስ ደግሞ ግዴታ ቤተሰቦቿን ጠልታ አይደለም ሚስትን የምትወደውና በጣም ነው የማከብራት በቃ እህቷንም ይሄ ነው እንትናላትም በመሃል ግን ያው ይቆየች አላ የሰው ልጅ መቼም ይሆን አንዳንዴ ባሪው ቀስ ያለ አይደል የዋለ ያድራር የሚገባ ለመጀመሪያ ጊዜ ያው በቃ ሳቃት መጥፎ ባሪን ይኑራትም አይኑራትም ማንነቱን የሰው ልጅ አጣቀውም ማለት ቀስ ያልክ ነው የምትረዳው እና ቀስ ያልኩ የዋልኩ ያደርኩ ከኛ ጋር የብላጭ ይተጣቻ አብረን የሰቀኝ የተጫወቱን ስንመጣ ያው አንዳንድ ቀን አልፎ የሆነ መጥፎ ባሪ ልታሳየኝ ጀመረች ይሁን አለ አይደል አንዳንድ የሆነ መደረግ የሌለበት ነገር የሆነ የብልግና ነገር ምናምን አለ አይደል ልክ እንደዛ እነዛን ነገሮች ደግሞ ቀስ ያደረኩኝ እንደ እህቴ ስለማያት እህቴ ታይባክሽ ስለዚህ እኮ መጥፎ ነገር እያወራ ነው አንዴ ልጨርስለት ስለዚህ መጥፎ ነገር እያወራ እንዴት ነው የሚያስችለኝ እህቴ እኮ መጥፎ ነሽ እያልከኝ ነው አንድ ቀን ተጣልተን እንደማናቅ አብረን በፍቅር ተከባብረን እንደምን በደንብ ታውቃለህ በመሃል ደግሞ ሆነ አለ መሰለኝ እኮ እኔ ማላውቀው ነገር ካለ ንገረኝ እሱን ደግሞ ቀስ ያልኩኝ በሂደት ባልስረዳሽ አይሻል ለምን ታስረዳኝ እህቴ እኮ ጠፍታለች እኮ እህቴ ምን ላይ ትሞት እኮ ማውቀው ነገር የለም ምን እንደሆነች እኮ አላውቅም እኔ ምን ያክል ተጨነቅኩ አንተ አታውቅም አልገባህም እኮ
አንተ በእኔ ስሜት እስኪ እህቴ እኮ ነች እኔን አዳምጪ አንድ እህቴ እኮ ነች ይገባኛል እንዴት ነው ማዳመጠው ንገረኝ እህቴ ጣፍታ ሳምንት ሙሉ ግን ምንም አይነት መንገድ እንኳን ልታገኝልኝ አልቻልክም ምንም ነገር እኮ ምንም አይነት ሐሳብ ሆነ መፍትሄ ልታገኝልኝ አልቻልክም እህቴን ፈልግልኝ እሺ ከዛ ምንም ነገር ልትረኝ አልቻልክም እኔ ግን አማራጭ ቢያንስ እነሱን አግኝቼ እሺ ስለዚህ እነሱ መፍትሄውን እንዲያገኙልን አይደል ያመጣሻቸው እና ስለዚህ ጸጥበይ ነው እህቴ ደግሞ መጥፎ እንዳልሆነች በደንብ አውቃለሁ ለምንድን ነው ከመሬት ተነስተ እህቴ መጥፎ ነች የምትለኝ መጥፎ እንዳልሆነች ይውልሽ ይሄንን ለሌት ተገኝና ያኔ መጥፎ እንትኗ ላይ ይሄንን ልትለይ ታልክበት ምክንያት ምንድነው ምን የተለየ ነገር አሳይታ ነው ይሄ የብልግና ነገር ማለት ምን አይነት ነገር ማለት ምን ተፈጥሮ ነው በምን አይነት ሁኔታ ውስጥ ነው ምክንያቱም ማለት እንደዚህ እስከማለት ይደረስከው የሆነ የተፈጠረ ነገር ቢኖር ነው እስኪ እሱን ግልጽ አድርግልኝ እሺ እንግዲህ ያው እውነቱን ተናገር ካላችሁኝ ባለቤት የምትሉ ስራ ነው እኔም ሙሉ ስራ ነው ቤት ውስጥ የምትሎች ልጅ ነች እህቷ ነች ቤት ውስጥ የምትለውና አንዳንዴ እሷ ጧት ወጣ ማታ ነው የምትገባው እኔም ደግሞ ጧት ወጥቼ ማታ የምገባበት ቀን አለ አንዳንዴ ደግሞ በመሃል ምሳ ሰዓት ላይ ገብቼ ምናምን ምሳ በልቼ ኦር ደግሞ ልብስ መቀየርም ካለብኝ ልብስ ቀይሬ ምናምን እወጣለሁ እና በዛ መሃል ላይ የሆነ ሰዓት ላይ ልክ ስገባ የሆነ በቃ ጭራሽ የማልጠብቀው ነገር ነው የገጠመኝ በቃ በጣም የማልጠብቀውና ይሄን ነገር ደግሞ እኔ ባለቤቴ እንድታቀም አልፈልግም ለሷ ይሄን ነገር እንትን ብላ ደግሞ ከእቷ ጋር እንድትቀያየም አልፈልግም ከዛ በኋላ ነው በቃ ምን ብዬ ልንገር በጥቅሉ ግን ይሄ ነው ብዬ መናገር ባልችልም ግን አሁን ትልቁ መፍትሄ እቷንች ፈልጉልኝ እኔም በቻልኩት መጠን እየሞከርኩኝ ነው ግን ምንድነው ለምን አትነግረኝም እሺ ምንድነው የተፈጠረው ይያልኩ እኮ ነው ምናልባት ለፍለጋ የሚጠቅመን ነገሮች ሊኖሩ ስለሚችሉ ለምንድነው ነገሮችን ድብቅብቅ ያደርካቸው ያሉት ሲጀመር እንኳን ተሰሞኑ ያለ ባህሪም ተቀይሯል ሌላ ሰው ሆናን እኮ የድሮ ባህሪ የለም ልክ ነሽ ባህሪ ሊቀየርብሽ ይችላል ግን ደግሞ እኔ ውስጤ አላ የሆነ አንተ ከኔ እየደበከ ነው ማለት ባህሪን እየቀያየርክ የደበኩሽ ነገር ባይኖርም እንኳን ግን አለ አይደል አንቺን የሚያስቀይምሽ ነገር እስከሆነ ድረስ ደግሞ እኮ ስለምን አትነግረኝም እኮ በግልጽ ንገረኝ እህቴ ሲጀመር ጾ ነገር አታደርግም ምንም ነገር ሊፈጠር አይችልም ልክ ነሽ ላታደርግ ትችያለሽ ምክንያቱም አንቺ ብዙ የማታውቂያቸው በደንብ ነው ማውቃት ለምን አብረኝ ኮን ያደገችው የህቴን ባህሪ ለምን ደም ማላቀው ወጣትነት ባህሪ ደግሞ የድሮ ጸባይሽን ደግሞ ይዞታ ይዘልክ ወይኔ እስኪ ተረጋጉ ጭቅጭቁን ታውትና ሲጀመር ሳሞን ያመንኩም አይደለም ሲጀመር ምንም ነገር ሳንተ ምንም በቀጥሩ ነገር እየተሰማኝ አይደለም ያው እንግዲህ ያው አለ አይደል ያው በጊዜው ላይ ያሳየውሽ ያለው ሁኔታ ሊሆን ይችላል ተራጠሪኝም ሌላ ቦታ እንድታስብ የሚያደርግሽ ለዛ ሊሆን ይችላል እኔም ደግሞ ያለውበት ሁኔታም ደግሞ በጣም ያስጨነቀኝ ስለሆነ ነው እኮ ምንድነው ያደረገችው እህቴ ምንድነው ያጠፋችው ንገረኝ በቃ በግልጽ ንገረኝ እህቴ ምንድነው ያጠፋችው እህቴ ምንድነው ያጠፋችው ይያልኩ እኮ ነው ለመረጃ የሚጠቅሙን ነገሮች ሊኖሩ ይችላሉ ከዛ መሃል ለምን እንደመናገር ያልፈለከው አንቺን ላለማስከፋት ስለምፈልግ እየዋሸህ ነው አይይሻል እውነቱን ብነግርሽ በቃ ሰሞኑን እየዋሸህ ሰሞኑን በጣም ብዙ ነገር እየዋሸህ ስልክህን እንኳን ራሱ እንዴት ነው ቻርጀር እንኳን አድርገህ ራሱ ቢያንስ እንኳን እኔ እኮ ስልክ እንዳየው እንኳን አትፈልግም ከዛ በፊት ግን ስልኩን ይጋኮ ነበር ሲውል የነበረው ከተወሰነ ጊዜ በኋላ ግን ነገርኩሽ እኮ አሁን ደግሞ ይሄን ነገር ይሄ ነው ብዬ በነግርሽ ደግሞ ላታመኝ ትችያለሽ ምክንያቱም ደግሞ እህትሽ ይሄን አደረገች ብልሽ ላታመኝ ትችያለሽ እንዴ ሰው ከመሬት ተነስቶ ባህሪው እንዴት ይቀየራል ነገርኩሽ እኮ ድርጊት እኮ ነው አንተ እንድጸራጥር ሰላም አንዴ ተረጋጊ ምናልባት ስለ እህትሽ ስናወራ ከዚህ በፊት ምንሽ ዝምተኛ ባህሪ እንዳላትና ቤትም እንደማትል ነግረሽኛል አሁን እያለ ያለው ደግሞ ቤት ነው የምትውለው እንደገና ወጣ ያለም ባህሪ ያላት ነው እያለኛለሁ አንቺ ከነገርሽን ጋር ፍጹም ተቃራኒ ነው እኔም እኮ እሱ ነው ግራ ይገባኝ እኔ እኮ ስራ ስትሄድ ማቃለውኝ እንደምሰራ አቃለውኝ የስራ ባንደረቦች ሄጃ አናግሬያቸዋለሁ እዛ እንደምሰራ አቃለው ስለዚህ እንዴት እንደዚህ አይነት እየዋሽ እንደሆነ እኮ እየገባኝ ነው እንዴት እንደዚህ ልትዋሽ እንደፈለክ አልገባኝም ለምን እንደምትዋሸኝ ምናልባት የት ነው የምትሰራው ወይ ማለት እዚህ ጋር ማን እየዋሽ እንደሆነ ግልጽ ለማድረግ እንሞክር ምክንያቱም እሷ እየዋሸችሽ ሊሆን አይችልም አይጭራሽ ምክንያቱም ይጃለው ልትዋሸኝ ብትችል ቢያንስ የስራ ቦታዋን አቃለው እዛ ደግሞ አብሯት የሚሰሩ ሰዎችን አቃለው ምክንያቱም ከመጥፋቷ በፊት እየሰራች እንደነበርሽ አቃለው እና ይሄ እንዲህ ውሸት ሊሆን ይችላል ምንድነው አሁን ያልተረዳችሁኝ ነገር አለ ሁለታችሁም እዚህ ጋር ምናደርጋችሁ ያንዳንዳቸው ነገር እህቷን ፈልገን ለማግኘት ይረዳናል ስለዚህ ምናስተዋውሳቸው የሆነ ነገር ያስፈልገናል እስኪ አንተ ለመጨረሻ ጊዜ ከመጥፋቷ በፊት
የሆነ የነበራትን ባህሪ እስካስታውሰኝ እንዴት ነበር ስትገናኙ የመጨረሻ ጊዜ የነበራት ባህሪ እያሳየች የነበረው ነገር እንዴት ነበር? አው ከመጥፋቷ በፊት ከአንድ ውለቀን በፊት ባለቤቴ ስራ ነበረች ሙሉ ቀኑንና እኔ ደግሞ በመሃል ከስራ ተመለስኩኝና ቀን ላይ ነው የሆነ ልብስ ልቀይር ልክ ግብት ስል አቤት ስገባ የሆነ የተለየ በቃ በጣም ከሷ የማልጠብቀው ባህሪ ነው ያየሁት። ከዛ በዛ መሃል በቃ ደነገጥኩኝና በቃ ምንም አላልኩም እና ተቆጣኋት፣ በጣም ተቆጣኋት። ያ ማለት ደግሞ ያው እንደ እህቴም ስለማያት የሚስቴ ማለት እስከሆነች ድረስ ደግሞ መጥፎ ድርጊት እንድትሰራም ህሊናዬም አይፈቅድም፣ አይቼ ማለፍም አልችልም እና በመሃል በጣም ተቆጣኋት በጣም። ከዛ በቃ ሄደችና ወደ ሳሎኑ ጋር ሄደችና ልክ ወደ በር ወጣች። እኔም ወደ ውስጥ ገብቼ ልብስ ቀይሬ ምናምን ወጣኝና በር ላይ በረንዳ ላይ ቁጭ ብላ በጣም ተክዛ አገኘኋት። በጣም ተክዛ እንዲህ ተክዛ እንደዚህ ነገር ምን አባሽ ነው ደግሞ በላይነሽ የምትጠግጂው ታነሽ ምናምን ነገር አልኩኝና እንደዚህ ጎትቼ አስገባሁት ወደ ቤት። ግቢ እንደዚህ ስራ እየሰራች ጠብቂያት፣ ምግብ ምናምን ሰርተሽ ጠብቂያት ትመጣለች አሁን ሰዓት ደርሷል ምናምን ነገር ብዬ በጣም ተቆጣኋት። ይሄን ሁሉ ግን ባለቤት ያጣቀም። ከዛን በበነገው በሁለተኛ ቀኑ ምናምን ይሄን እንደዚህ ባደረኩት በሁለተኛ ቀኗ ነው የጠፋችው። እኔ እሷ ስትጠፋም ደግሞ እኔ ከስራ ነበርኩኝ። ባለቤቴ ነበረች እንግዲህ ጠፍታለች ምናምን ነገር ብላ ስልክ ደወለችልኝ። ባለቤቴ ናት፣ ስራ ነበርኩኝ እና ይሄ ነበር ከዛ በፊት የተፈጠረው ነገር ይሄ ነበር። ስለዚህ ይሄም ሊሆን ይችላል ብለህ ታስባለህ? ለምንድን ነው ሁሉ ውሸት የምትዋሸው ግን? እሱን እንግዲህ ያው እኔ በተቆጣዋትም ይሁን አላቅም ልጅቷ ያደረገችው ባለው ድርጊትም ሊሆን አላቅም ብቻ ይሄ ነው ብዬ እኔ የሚይዘው ነገር የለም። በነገራችን ላይ ሲጀመር እህቴ እንደዚህ እንደማታደር በደንብ ጠቅቄ አውቃለሁ። አንተ እየዋሻን ያለው የኔን እውነታ መቀበል ማትችዩ የናትሽ ልጅ እህትሽ ስለሆነች ነው አይደል? እንዴ ባህሪውን አውቃለሁ። እህቴ ልጅ እንዴት እንደማላውቀው ስለሷ ባህሪ ሲቀጥል ደግሞ ሰው ጋር እንኳን እንዴት እንደምትግባባ አንቺ ድሮ እኔን ስታገኚኝ እንደዛሬ ሁኔታኝ ነኝ አለ እኮ ተናቀሃለሁ በደንብ እኮ ነበር ማቀቅ። አዎ ሰሞኑ ያለው ባህሪ አላውቅም፣ ሰሞኑ የነበረን ባህሪ አላውቅም። ተቀይረሃል። የተቀየረው ምክንያት ግን አላውቅም ለምን እንደተቀየረ አልተቀየረችም። ስታፋ ድረስ ለምን እንደምትቀየረው ላንቺ ላትቀየር ትችላለች። ላንቺ ደግሞ መጥፎ ድርጊቷን ደግሞ አንቺ ባይንሽ ስካላየች ድረስ ደግሞ እንዳይሆን እሱን እንግዲህ እኔም ማስቀያሚ ልሁን እሷም ማስቀያሚ ትሁን ብቻ ግን ደግሞ ያለው የምታውቀው ነገር እውነት ካለ ደግሞ ንገረኝ። አንተ ያንተ ሁሉ ነገር ያወቅ ማለት ሆናል ብለህ ማለት አሁን እየነገርከን ያለው ነገር እንግዲህ ባልና ሚስት ማለት አንድ አምሳል አንድ አካል ናቸው። ይሄንን ባህሪዋን ትዳር ከሚበተን ዝም ማለቱን ለምን መረጥክ? ማለት ከሷ ጋር አውርተህ ወይም ምክንያቱም እዚህ ጋር ትዳር መበጥበጥ የለበትም። እህታኮንስ ችግሯ ይሄንን ለካባለቤት መደበቅ ለምን አስፈለገ? ለሷ ነግረ ተከራይታ የምትኖርበት መንገድ መፍጠር ነበር፣ ወይም ደግሞ ከዚህ ባህሪዋ እንድትቆጣ ማድረግ ይቻል ነበር። እና ይሄንን መደበቁ ለምን አስፈለገ? ምክንያቱም ወደ 7 ዓመት አካባቢ አብራችሁ ኖራችሁ ሰዎች ናችሁ። ይሄን ነገር ማድረግ ትችል ነበር። ዝምታን ለምን መረጥክ? እኮ መወያየት እንችል ነበር አይደል? ምን አለ መሰለህ